ጆኮሬስ 2 ጎል አሁን ያስቸገረን ማን ነው ኦንጎል የሚባል ፈራሚያችን ነው ማለት ኦንጎል የምትባለው ፈራሚ ታገባለህ አታገባ አታሰልቸን በቃ አታሰልቸን እንዴ ሴት ፒስ ካልገባ ነሻጣ የለውም 3-0 አሸንፈን ሴት ፒስ ከሌለ ነሻጣ የለውም ነው ምን በቃ ገባ አይደለ ዘጠኝ ነጥብ ዋንጫውን ቤት መታችሁ ለምንድነው ተስፋ የምትቆርጡት? ማለት አልነበረው ተስፋ ለምንድነው የምትቆርጡት? ኧረ ሰንዳል ኧረ ተስፋችሁ ናት። ቅድምን ያሸነፍኩ አሁን አንተ አሸነፍ ተንጣጣ በቃ ፕሊዝ ወያላ አንረባበሽ በቃ ምንድነው በቃ ምንድነው አንተ ቅድም አልቋጠርክም ልትል እና እኔ ላልቋጠር ነው ምን እንተዋወቃለን እንዴ በቃ ላሻ ቀበሮ በቃ ፍታ ዋዴና እንዴ ኧረ ሀገራት በጥጥ ወያላ ይሄ ነው አርሰናል ይላል ደግሞ ይሄ ነው አርሰናል ነቀነቀው ይላል የምን አባክ ሰንደርላንድ ነው አንተ እኔ እኮ የሊጉ አለቃ ነኝ እኔ ላይ እንዴት አባክ ነው አንተ ልትቋጥር የምትሞክረው በሰንደርላንድ ዋጋህን ነው መሰጠ ዘንድሮ ማን ነው አሁን ይወላችሁ 9 ነጥብ ያማሩ ጀማው እኔ 9 ነጥብ አምሮኛል ይወላችሁ ነገ ዓለም አቀፍ ሀገር አቀፍ ቋጠሮ ይካሄዳል ይወል ሊቨርፑል ማለት ነው ልትበረታ ይገባል ሼባው መበርታት አለበት ጮጮውን ጥንቅታ ሲዟል ከዛ በኋላስ ዋንጫውን በጊዜ ተሰጡናላችሁ ማለት ነው በጊዜ ደግሞ ይወል እኛ ቀይ ካርድ ምናምን ወጥቶልን ማሸነፍ አንፈልግም ዊዛውት ቀይ ካርድ ነው የምናሸንፈው ዊዛውት ቀይ ካርድ በሙሉ ተጫዋች ጥግህን ነው ማሲዝ ነገ ባምዳስ ኢንተርቴይንመንት ላይ ልዩ የሆነ የቋጠሮ ድግስ ተዘጋጅቷል በዚህ ፕሮግራም ላይ በጊዜ ከ12 ሰዓት ጀምራችሁ እንደመጡ ይሄ የቋጣሪው ከሲቲ በ9 ነጥብ ርቃችኋል ጀሞ በ9 ነጥብ ጀሞ ነገ ደግሞ ለኔ ተውት ለሌላ ኃያሉ ክለብ ሊቨርፑል ተውት ነገ ለኔ ተውት ጀሞ ጥጉን ደራርጌ ጥጉን አስጅልሃለሁ የሚገርም ጨዋታ ጀሞ ነጥብ ትጠላላችሁ ሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭዌ ማለት ነው ጀሞ የሚገርም ራይስ ምን አይነት ተጫዋች ነው ጀሞ ጋብሪኤል ቲምበር ጋብሪኤል ምን ሰው ነው ሮቦት ነው ወይስ ኤአይ ነው ኧረ ራይስ ጀሞ ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል እኔ መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሃምብል እኮ ይወት እኔ መሰለ ቡድን ይዞ ኮራ ጀነን የሚለው ያ ከፍታው የጭንቀት አሸነሽ የሚቀጥለውን አመት አርሰናልን ማን ነው የሚያቆመው ማን ነው ከዋንጫ ግስጋሴ የሚገታው ላይ ነን የአርሰናል ደጋፊዎች በዚህ ሐሳብ አትስማሙ የሚቀጥለውን አመት አርሰናልን ማን ነው አርሰናል አሸንፏል 3-0 ሰንደርላንድን ከምንም በላይ ደግሞ ጊዮኮሬሽ 2 ጎል አግብቷል ማለት ነውና እኔ ግን አይመለከተኝም ቴሌግራም ላይ ትኬታችንን አፈንድተናል ዩናይትድ አሸንፏል ቴሌግራም ላይ ብር እዚህ ምድር ላይ ብርን የሚያክል ፓወርፉል ነገር የለም ፓፓና ዩናይትድ አሸንፏል ትኬታችንን ደግሞ በልተናል ማለት ነውና አርሰናል አሸንፏል ጊዮኮሬሽ ጎል አግብቷል ምናምን ብለ አታበሽቀኝም የኔ አባት ሌላው ዩናይትድ ደጋፊ አላቅም እኔ ግን ቅዳሜ ፏ ብሏል ማለት ነው እና ቴሌግራም ቻናሌ የምትመለከቱት ነው ከ4000 በላይ ተከታይ ያለው ነው @ዮርዳ ያለ ምንም ስፔስ ስትጽፉ ይሄን ቻናል ታገኙታላችሁ ማለት ነው እዛ ላይ በየለቱ ያባበዱ ቀመሮችን ከተለያዩ አውሮፓ ሊጎች የተወጣጡ ጸዴ ቀመሮችን ታገኛላችሁ እና ምን ላይ እንደምትጮቱ እንዴት እንደምትጮቱ ላይክ ተዘግቷል እንዲወርዳ ምናምን ኮሜንት ላይ አትበሉ ፕሊስ በቃ በአማርኛ አይደል እንዲያወራሉ በአማርኛ ከዚህ በኋላ ለሚያደርገው ጨዋታ ነው አሁን እነሱ እያሸነፉ እየጨፈሩ ነው ይጨፍሩ ከዚህ በኋላ ለሚያሸንፉት ጌም እስቲ እኛም ክሬዲት እንሰጣለን እነሱም እስኪ እያሸነፉ ይጨፍሩ ስንቱን ይጨፍሩ ይሆን ብሬንትፎርድ አዌይ ስፐርስ አዌይ ከቼልሲ ጋር ሆም ከብራይተን አዌይ ይሄ ብራይተን በተለይ ብሬንትፎርድ ራሱ አረ ሁሉም በቃ ስፐርስም አዌይ ነው ብሬንትፎርድ የሚገርም ቲም ነው በሜዳው ያው እኛ ሰሞኑን ከባባድ ጌም በተከታታይ ቶተናምና ሊቨርፑል አዌይ ገጥሞናል እንግዲህ የቶተናሙን ተውት በራሳችን እኔ ተናድጃለሁ 2-0 መሪነት ኤኒዌይ ከባድ ጌም ላይ ስላለን ትንሽ ይራቁ ችግር የለውም ሆኖም ቀረ ነገ ግን ካሸነፍን ወደ
ሲቲ 9 ነጥብ ሆኗል። ባይ ባይ። ደጋፊው ዛሬ 3 ነጥብ ብቻ ሳይሆን ፍቅርም ምርጥ የጨዋታ መንገድም አስደናቂ የቡድን እንቅስቃሴም አስደናቂ ታክቲክም አስደናቂ የቡድን ስራም የተመለከተበት ነው። ዛሬ ሁሉንም ያሟላ ጨዋታ ነው። አርሰናል ጨዋታ ሁሉንም ያሟላ። አርሰናል ገሰገሰ፣ በረረ። አሁን ነገ ሊቨርፑል አይፈታኝም። በቃ እኔ የት እንደምገባ አላውቅም። 9 ነጥብ ይሆናል ነገ ከተሸነፍን። አሁን በቃ 9 ነጥብ ልዩነት ተፈጥሯል እኮ። ወይኔ ሰንደርላንድ ግን ለምን ተስፋ ምቁጥ? እኔ ይህን ጨዋታ በቃ የሆነ ትንሽ ሆፕ ነበረኝ እኮ ሰንደርላንድ በመሆኑ እንኳን እና አሁን አርሰናል አይበላውም ነው የምትሉኝ? እኔ ኧረ በስመ አብ የት ነው የምንገባው? ምን አይነት ፐርፎርማንስ ነው እያሳያቸው የነበሩ? ድብድብ እኮ ነው ያደረጓቸው። ዮኬሬሽ አምባክ እስከሚል ድረስ አንተ የሌለ ነገር እኮ ነው ዛሬ እየሰሩ። ኧረ ወይኔ አሽ እኔ ግን ማለት ነው አንድ ሳላደንቅ ማለፍ ማልፈልገው ሰው ማርቲኔሊ እዛ ጋር ምንድን ነው የሰራሃቸው መጨረሻ ደቂቃ ላይ